ጀግናውና አባባ እንዲሁም ደግሞ አለሜ የትሁቴን ልጅ ከታገተችበት ቦታ ላይ አምጥተው ሰጧት። ናቲ ደግሞ አባቱን በዱላ ቀጠቀጠውና ገደለው። ቤቲ ከምንም በላይ ጨለለችና ናቲን እንዴት አባትህን ትገላለህ? እኔ አለሜ በተደጋጋሚ ያንተን እናት እንዳይገላትና እንዳይደፋት ስከላከልና ስጠብቅ ነበር እኮ አንተ ግን በጣም አደገኛና ጨካኝ ሰው ነህ ብላ አለችው። እሱም ደግሞ አረ እባክሽ የኔ ጭካኔ የታየሽ አሁን ነው እንዴ? እንዴት አንቺ እናቴንስ ላይ እጅሽን ታሳርፊባታለሽ? ምን አይነት ራስ ወዳድና ተንኮለኛና አደገኛ ሴት ነሽ? እያለ ተፋጠጣት። በመጨረሻ ላይ ደግሞ ናቲ ላጠፋሁት ነገር በጣም ይቅርታ ብላ ቤቲ ናቲን ይቅርታ ጠየቀች። ናቲ እንግዲህ ከእናቱ ጋር ቢገናኝም አባባ የትሁቴ መጨረሻ እጅግ በጣም አሳስቦት ስለነበረ ትሁቴ እኔ የሆነ ነገር ይዤ እየመጣሁ ነው፣ ለእኔ ምንም ነገር እንዳታስቢ፣ አንቺም አትጨናነቂ፣ ልጅሽን ደግሞ በሆነ ነገር ጠብቄልሻለሁ አለና ሲላት በር ሲያንቋቋ በሩን ሲቆረቆር ስትከፍትለት አባባና አለሜ በር ላይ ተቀምጠው የትሁቴን ልጅ ይዘውላት ነበረ። የትሁቴን ልጅ እቅፍ አድርጎ ሲሰጣት እሷም እዝል ላደረገችውና ከሚባለው በላይ በደስታ ተሞልታ ወይኔ ጉዴ የዘንድሮማ የተለየ ነው፣ በጣም ነው ደስ የሚለው። አባዬ ያንተ ውለታ በጣም ይለያል። እስከ ዛሬ ድረስ ልጄን እንደዚህ አግቶ ይገልብኛል እያልኩኝ ስጨናነቅና ስፈራ፣ አንተ ግን እጅግ በሚገርም ሁኔታ ለልጄ ደርሰህላታል። አባዬ ያንተ ውለታ ከምንም በላይ ይለያል እያለች ለአባቷ እያመሰጋገነችና እውነታውን በሙሉ እየነገረችው፣ አይ ዘንድሮማ ጉሩህኛለሁኝ ልጄ፣ እኔ ምንም ቢሆን ምንም አንቺ እንደዚህ ትሰቃይብኛለሽ ብዬ አስቤም አላቅም። እዚህ አለሜን ለማትረፍና አለሜን ለማዳን አንቺ ሰተት ብለሽ መተሽ፣ እኛ ግን ምንም ነገር አላደረግንም። ትሁት ያንቺ ነገር ይለያል፣ ያንቺ ነገር የበዛ ነው እያለች አለሜም ትሁቴን ማመስገን ጀመረች። ናቲም እጅግ በጣም በጣም ላደረገችለት ውለታና ለከፈለችለት መስዋዕትነት በሙሉ እያመሰገነና ትሁትን እያደነቃት ነበረ። ናቲ አንተ ሲበዛ ራስ ወዳድ ነህ፣ እናትህን ከምንም ነገር አልጠበካትም። እኔ ግን በዛም በዝህም ብዬ የተቻለኝም በሙሉ አድርጊያለሁ። እንደዚህ አይነት አደገኛና ከባድ ሰው አትመስለኝም ነበር እያለች እሱም በጣም ተናደደና ትሁት ቢያንስ ይህን ነገር እንድትይኝ አልፈልግም። እኔ እኮ ዋጋና መስዋዕትነት የከፈልኩት ለእናቴ ብዬ ነው እንጂ ከቤቴ ጋር መጋደሙን ፈልገው እንዳልሆነ ታውቂያለሽ ብሎ አላት። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ቤተሰቦች እጅግ በጣም ተወዳጁና በጉጉ ስንጠብቀው የነበረው የትሁቴ ድራማ እንደቀጠለ ይገኛል። ቻናሉን ላይክ፣ ሰብስክራይብ ያደረጋችሁ ለምታበረታቱኝ ውድና ድንቅ ቤተሰቦች እጅግ አርጌ አመሰግናለሁኝ። እንግዲህ እጅግ በጣም በሚያሳዝንና በሚገርም ሁኔታ አቶ ጊዜ ለትሁቴ ጥይት ደቅኖባት የት ነው ያደረግሻት አለሜን እያለ ሲያሰቃያትና መከራ ሲያበላት፣ ትሁትም ደግሞ እባክህ ልለምንህ፣ እኔ ምንም ነገር የማውቀው ነገር የለም። ቆይ አንተ እስከ መቼ ድረስ ነው እኔን ማሰቃየት የምትችለው እንዴ? እኔ እኮ አለሜን የትም አላስጠፋዋትም ብላ ድርቅ ስትል፣ አንቺ ነሽ ትናንትና በምሽት ካገኘሁሽ ጀምሮ እየተደናበርሽ ነበር። እውነታውን ግን ስለደረስኩብሽ ምንም ማድረግ አልቻልሽም ብሎ አለ። ከዛ እመነኝ ጊዜ እኔ ምንም ነገር ያደረግኩት ነገር የለም። እንዴ ቤቲ ቆይ ምን ሆነሻል? ለምንድን ነው እማትናገሪው? እኔ እኮ ይሄን ነገር አላደረኩም ብላ ስታፈጥባት፣ ትሁት ገዜ ምን ያህል ከባድና አደገኛ ሰው እንደሆነ አልገባሽም መሰል።
አሁን ላይ ግን አንቺ ከምታስቢውና ከምፈልጊው በላይ የእጅሽን እንደሚሰጥሽ ወቂ አለቻት። ወይኔ አረ ቤቲ በፈጠረሽ አታሰቃይ። እኔ እኮ አንቺ እንደምታስቢውና እንደምትገምችው ምንም ያደረኩት ነገር የለም። ይህን ያክል የክፋት ጥግ ይህን ያክል የክፋት እንትን መሸከሙ ምን አስፈለገ እያለች አለቻት። ከዛ ትሁቴም እንግዲህ የተቻላትን በሙሉ በመለመንና በማልቀስ እንዲሁም ደግሞ አቶ ገዛኸኝን ለማሳመን ያደረገችው ነገር በፍጹም እሱ ግን ደካማ ጎኗን ለመጉዳት እና ደካማ ጎኗን እንትን ለማለት ሲፈልግ ምን ቢላት ጥሩ ነው? ስማ እያንዳንዱ ዋጋና መስዋዕትነት ጊዜው ሲደርስ ሁሉንም ነገር ትከፍላለህ። አሁን ላይ ግን ከምነግርህና እንትን ከምልህ በላይ እጅጉን በጣም ላንተ ምንም አይነት ክብርና ምንም አይነት ስሜት የለኝም። ከሚያሳዝነውና ከሚገርመው ነገር አንተ ማለት በጣም አደገኛና ከባድ ሰው ነህ እያለች አለችው። ከዛ እና ታዲያ ያለሽው እኮ እኔ ቤት ቅጥርተኛ ሆነሽ ነው ትሁት። ያደረሽው ነገር በቀላል ይቅር የሚባል አይደለም። አሁን እውነታውን ስነግርሽ ልጅሽን ግንባሯን ብዬ ከምደፋት ይልቅ አለሜን የት እንዳደረሻት መናገር አለብሽ ብሎ አላት። እሷም ደግሞ ደነገጠችና እባክህ እኔ ባላየሁት ነገር አታሰቃየኝ ብላለች። አባባ እንግዲህ አለሜን ወደ ቤቱ ይዞ ሄዶ መኝታ ክፍሏን ካሳያት በኋላ አለሜ የኔ ልጅ ምንም ያጨናነቅሽ ነገር የለም፣ እያንዳንዱ ችግሮችን እንፈታቸዋለን። ዛሬም ነገም ቢሆን ሁላችንም ሁሉንም እውነታ እናጋልጣለን። አሁን ቀጥ ብለን ወደ ፖሊስ ጣቢያ ሄደን የተፈጠረውን ነገር በሙሉ መናገር አለብን ብላ ስትል እንደዛማ አላደርግም በጭራሽ፣ በፍጹም ይሄ ማድረግ አልፈልግም፣ ይገሉብኛል፣ ትሁቴንም እንዲሁንም ደግሞ ናትዬንም ይገሉብኛል፣ እኔ ደግሞ ይሄ እንዲሆን አልፈልግም እያለች ከሚባለው በላይ መንሰፍሰፍና ማልቀስ ጀመረች። ከዛ ተረጋጊ፣ ለሁሉም ነገር መፍትሄ አለው። አንቺ በዛም ብቴ በዚህም ብቴ እያንዳንዱ ችግሮች ባልሆነ ነገር ሲሄዱ ነገ ላይ ደግሞ የሚመጡትን ችግሮች አብረን መጋፈጥ የምንችለው እኔና አንቺ ጠንካሮች ስንሆን ብቻና ብቻ ነው አለ። ከዛ እሺ ምንድነው ችግሩ? የተፈጠረውን ነገር በሙሉ ወደ ኋላ የሚሆን ወደፊት ለማድረግ ምንም እንትን አልልም። አንቺ ካመንሽኝና ከተረዳሽ ሁሉንም ነገር እዘረግፈዋለሁኝ ብሎ ተናገረ። ከዛ እንዴ እኔ እኮ ትሁት ያሁን እዛ የገባችበትን ችግር ብታውቅ ኑሮ ይሄንን አትልም። አቶ የትሁቴ አባት እኔ አንተን ሳይ በጣም ጥሩና መልካም ሰው ነህ። አቶ ገዛኸኝ በፊት በነበርን ጊዜ በጣም ደስ የሚሉ ፍቅሮችና ትዝታዎችን አሳልፈናል። አሁን ላይ ግን እጅግ በጣም በሚገርም ሁኔታ ሁሉም ነገር አብቅቶ ፍቅር አልቆ ዛሬ እንደዚህ ስንሆን በጣም ልብ ያማል፣ ይሰብራል አይደል? ይህን ሁሉ ዋጋና መስዋዕትነት ስከፍል እኔ ለራሴ ለህሊናዬ ብዬ ነበረ። ግን ከምንም በላይ ልቤን አድምቶኝና ልቤን አቁስሎኝ ሄደው በለፋሁትና አፈር ደም በበላሁት ቤቴ አውልቆ ሲጥለኝ ነው። ከዛ በመቀጠል ደግሞ ቤቲ እንግዲህ የባሌን አልጋ ይዛ ስትማግጥና ስትጃጃል ሳይ ራሴን ሁሉ ጠላሁት። እዛች አንድ ክፍል ውስጥ ብዙ መከራና ስቃይን አሳልፍ ያለሁ። ትሁቴ ከመጣች በኋላ ግን በጣም ደስ የሚል ተስፋ ኖረኝ። እሷም ደግሞ ልጇንና ራሷን መስዋዕትነት አድርጋ አተረፈችኝ እያለች እውነታውን ስትነግረው እሱም ደግሞ ትሁት በጣም ጥበበኛና በጣም ድንቅ ሴት ናት። ስለዚህ ምንም ይፈጠር ምንም እኔ ካንቺ ጋር ነኝ። አለሜ እነሱን አሳልፈን ለህግ መስጠት አለብን።
የእጃቸውንም ማግኘት አለባቸው ብሎ አባባ 4 ነጥብ ወሰነ። ትሁቴ ደግሞ እጅግ በጣም ስላዘነችና ልቧ ስለተሰበረ አይ ይሄ ነገርማ ሊሆን አይችልም፣ ምንም ቢሆን ምንም እኛ እያንዳንዱ ማድረግ ያለብንም ነገር ራሳችንን በጠበቀ መልኩ ነው ብላ ተናገረች ማለት ነው። የትሁቴ እጣ ፈንታ እጅግ በጣም የሚያሳዝንና ልብ የሚነካ ሆኗል። እንዲሁም ደግሞ አለሜ እየተጨነቀችና እዛ ተቀምጣ በጣም ልቧ ተሰብሮ ወይኔ ጉዴ ምን ያደርግብኝ ይሆን፣ ምን ያረጋት ይሆን፣ እንዴት ትሆን ይሆን እያለች በጣም በሀሳብና በጭንቀት ሄዳ አባባ ቢያረጋጋትም ምንም ልትረጋጋ አልቻለችም። ልጆችን ይገልብኛል፣ እኔ እነሱን አጥቼ መኖር አልችልም እያለች እየቀወጠችው ነበረ። ሌላውና ትልቁ ነገር ደግሞ እጅግ በጣም በሚገርምና በሚደንቅ ሁኔታ አቶ ገዙ አለሜን በመርዝ ሊያስገድላት የመጣው ሰውዬ አለሜን ወደ መኝታ ክፍሏ አለች ብለው ሰተት ብለው ሲገቡ አለሜ የለችም። ያንን ነገር ራሱ ማመንና መቋቋም አቅቶት ደንግጦ አለሜ አለሜ እያለ ቢጣራም እሷ እንደሌለች ከተረዳ በኋላ ይህንን ያደረገችው ትሁት እንደሆነች አመንና ትሁቴን እንግዲህ ከባድ ፈተና ተፈታትኖ ሊደፋትና ሊገላት የወሰነበት ትልቁ መንገድ ነው። ከዛ በመቀጠል ደግሞ እንዴ ይሄ ነገር እንዴት ነው? ምንድን ነው? ወዴት ነው? እያለ ሲደናበርና የሚገባበት ሁሉ ግራ ሲጠፋው መጨረሻ ላይ እንግዲህ በሚያሳዝንና ልብ በሚነካ መልኩ የትሁቴ እጣ ፈንታ አቶ ገዜ እጅ ገብታ እየተሰቃየች ትገኛለች። ናቲ የቤቲ ንግግር ልቡን ሰብሮት አለሜም ደግሞ አባባ ስልክ ገዛልሻለሁ ሲላት ከልጄ ጋር ደውዬ እገናኛለሁኝ እያለች በጉጉት ስትጠብቅ እንዲሁም ደግሞ ናቲም ትሁቴን እንደሚወዳትና እንደሚያፈቅራት ቢነግራትም እሷ ግን ከቤቲ ጋር ካየችው በኋላ ምንም አይነት ስሜትና ፍላጎት እንደሌላት ደጋግማ ተናግራው ነበረ። መጨረሻ ላይ ትሁቴ ልብ የሚነካው ትልቁ ስቃይ ለምን እንዴት ሊሆን ይችላል? እኔ በእንደዚህ አይነት መከራና ውስጥ ላይ ሁኜ ልጄን ማትረፍ ማዳን ነበረብኝ። አለሜን ይሄን ነገር ባላደርግ ኑሮ ይሄ ሰውዬ እንደዚህ ሊያሰቃየኝ አይችልም የሚለው ውስጧ ላይ አድሮባታል ማለት ነው። ከዛ ናቲም እንግዲህ ከቤቲ ጋር እንዲሁም ደግሞ አባቱ በተደጋጋሚ እናቱ እንደሞተችና የሞተችበትን መቃብር ሲያሳየው አምኖ ተቀብሏል ማለት ነው። ናቲ ይህን ነገር መጠርጠር እንዳለበትና ጭራሽ እነሱ የሚያደርጉት ነገር ከባድ እንደሆነ መረዳት ነበረበት። ያንንም ክፍል ከፍቶ ማየት ነበረበት። ይህንን ያክል አለሜም ቢሆን ትሁቴ እየገባች ካየቻት ጀምሮ ብዙ ነገሮችን እንትን ብላለች። በእርግጥ አስተማሪ ድራማ ነው። አባባና አለሜ አሁን በመጨረሻ መጣመር አለባቸው። አቶ ገዜ ወደደም ጠላም የእጁን ማግኘት አለበት ማለት ነው። ምክንያቱም ትሁት ላይ ያደረገው ነገር በጣም ዘግናኝ ነገር ነው። አለሜንም ያን ሁሉ ጊዜያት እዛ ክፍል አጉሮ ስላሰቃያት ትበቀለዋለች ብዬ አስባለሁ። በቀጣይ ፓርት በጉጉት እስከምንገናኝ ላይክ፣ ሰብስክራይብ ያደረጋችሁ ለምታበረታቱኝ አመሰግናለሁ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ።